ሰላም ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ በሰበር ዜና ወደ እናንተ ይዘን የምንቀርበው በሸሪያና ከባድ የተኩስ ልውውጥ ተካሄደ። ይህም የሆነው የኢትዮጵያ ሱዳን ድንበር መጠነ ሰፊ ውጊያ ተከስቷል። ውጊያው ከማለዳው 12 ሰዓት ጀምሮ የተቀሰቀሰ ሲሆን ከበረሃት እስከ ሸራና ከባድ መሳሪያ ድምጽ በስፋት እንደሚሰማ ምንጮች አረጋግጠዋል። በትግራይ ክልል ጦርነቱ መነሳቱ ታውቆ ጦርነቱ መነሳት ህወሓት በመግለጫው ሲያረጋግጥ ከፌደራል በኩል ግን ምንም መረጃም የለም። ጦርነቱ ሌሊት ከባድ መሳሪያ መሰማቱ ተሰምቷል። በሽሬና ጸለምት በኩል ከባድ የተኩስ ልውውጥ እየተሰማ ነው ተብሏል። ህወሓትም በሁመራ የደረሰበትን ጥቃት አምኗል። የጥቃቱ መነሻ በአካባቢው በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጁ የሳምሪ ታጣቂ ኃይሎች ዛሬ ጠዋት ኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት ከፍተዋል። ህወሓትም ጦርነት ተከፍቶብናል ሲል አዋጅ አውጇል። አሁን ላይ ሽሬና ምን አዲስ ነገር አለ? መረጃው ሲጠቃለል የጦርነቱ ውጤት አስከፊ ነው ተብሏል። ዛሬ በሽሬና የተፈጸመው እልቂትም ዘግናኝ ነው ተብሏል። ይህም የሆነው የህወሓት አርሚ 7 ታጣቂ በሸሪያና ግንባር ወደ ሁመራ ለመግባት ጥቃት ከፈጸሙት በኋላ ከባድ ኪሳራ ደርሶባቸዋል። ይህም የሆነው መንግስት በትግራይ አዲስ ግጭት መቀስቀሱን የትግራይ ባለስልጣን ሲያሳውቁ በሁመራ አቅጣጫ ግን የተከፈተው ጥቃት መመከቱ ተገልጿል። ይህም ማለት በባለፈው የፌደራል መንግስት በወልቃይት ጉዳይ ግልጽ አቋሙን ሲያስታውቅ የጠቅላይ ሚኒስትሩ ንግግር ቃል በቃል ከስርም አብረን የምናቀርበው ይሆናል። እና አዳዲስ መረጃ እንዲደርሳችሁ ላይክ እና ሰብስክራይብ ማድረግውን እንዳይረሱ። አሁን ወደ ዝርዝር ዜና እናልፋለን። አካባቢ ከባድ የተኩስ ልውውጥ ተከፈተ። ዛሬ ቅዳሜ ሐምሌ 25 2018 ዓ.ም ከንጋቱ 11:45 ጀምሮ በሸሬና አካባቢ በኢትዮጵያ መከላከያ ሰራዊት እዝ አካባቢ የሚንቀሳቀስ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮች ጠቁመዋል። አርሚ 7 በመባል የሚታወቀው የትግራይ ሰራዊት አንዱ ህወሓት ሲንቀሳቀስባታል ተብሎ የሚታወቀው በዚህ ስፍራ የተቀሰቀሰው ይህ ጦርነት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ጦርነት መሆኑን የጠቀሱ ምንጮች ይህ ክስተት በቅርብ የተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበት ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን ይሰጣሉ። ተኩሱ እስካሁን የቀጠለ ሲሆን መርፍን ጨምሮ ከባድ መሳሪያ ተኩስ እንደቀጠለ በሽራሮ አቅጣጫ ከባድ መሳሪያ ድምጽ እንደመሰማቱ የአካባቢ ምንጮች ገልጸዋል። ይሁን እንጂ ህወሓትም በሁመራ የደረሰበትን ጥቃት አምኖ ተቀብሏል። በፌደራል መንግስቱ በምዕራብ ትግራይ በኩል አዲስ ወታደራዊ ጥቃት መከፈቱን ራሱ የትግራይ ክልል መንግስት ያደረገው ህወሓት ዛሬ ሐምሌ 25 2018 ዓ.ም በወጣው መግለጫ አስታውቋል። በመግለጫው ላይ በሐምሌ 25 2018 ዓ.ም አነጋጉ ጀምሮ በምዕራብ ትግራይ አቅጣጫ አዲስ ጥቃት መጀመሩን ህወሓት አምኗል። የትግራይ ህዝብ፣ የጸጥታ ኃይሎች፣ የሲቪል ማህበረሰብ፣ የሃይማኖት ተቋም የክልሉ ብሔራዊ ህልውና ለማስጠበቅ በአንድነት እንዲቆም ህወሓት የድረሱልኝ ጥሪ አቅርቧል። ህወሓት ለዓለም አቀፍ ማህበረሰብ ይህን ድርጊት የሚያስከትለው አስከፊ አደጋ ተገንዝቦ አስፈላጊውን ትኩረት እንዲሰጠውም ጠይቋል። ይህም የሆነው የጥቃቱ መነሻ አካባቢውን በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጁ የሳምሪ ታጣቂ ኃይሎች ዛሬ ጠዋት በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት ከፍተዋል። ታጣቂዎቹ ጦርነት የጀመሩት ከሱዳን ድንበር በኩል በሸሪያና በወልቃይት ጠገደ ዞንና ቃርትሪያ ሁመራ ወረዳ ስር የምትተዳደረው የበረሃት ከተማ አቅጣጫ ድንበር ጥሰው በመግባት ነው። የሜዳ ላይ ውጊያ ሁኔታው በበረሃት ከተማና በሸሪያና አቅጣጫ ጥቃቱ የጀመሩት ከሱዳን ሰርጎ የገቡ ታጣቂዎች ወይም አርሚ 7 ላይ በቀላል መሳሪያ ኮሳ የከፈቱ ሲሆን ይህን ተከትሎ ኢትዮጵያ መከላከያ ሰራዊት መጠነ ሰፊ ያጸፋ እርምጃ መውሰዱ ጀምረዋል። በድሮንና በመርፍ የታገዘ አጸፋ በአሁን ላይ ከሁመራ በረከት ከተማ ሸሬና አቅጣጫ ከፍተኛ ሆነ የመርፍ ድምጽ እየተካሄደ ሲሆን በሰማይ ላይም ሆነ የድሮን እንቅስቃሴ በግልጽ እየታየ ነው። ከባድ መሳሪያው መርፍ ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ የምትገኘው ሁመራ ከተማ ውስጥ ያለው መኖሪያ ቤቶች በከፍተኛ ሁኔታ እየነዘረ እንደሚገኝ ነዋሪዎች አረጋግጠዋል። መከላከያ ሰራዊት እርምጃ በበረከትና በሸሬና አቅጣጫ የተጀመረው የተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት ያንዣበበ ሲሆን ኢትዮጵያ መከላከያ ሰራዊት የተከፈተበትን ይህ ጥቃት ሙሉ በሙሉ ለመመከትና ለመደምሰስ ከፍተኛ ዝግጅት ላይ መሆኑን ከስፍራ የወጡ መረጃዎች አረጋግጣሉ። በድምጽ አልባ መሳሪያ መት ላይ ሲደርስ ብቻ የሚፈነዱ መሳሪያ በርካታ አርሚ 7 ታጣቂዎች ላይ ጉዳት ማድረሱ ምንጮች ጠቁመው ታጣቂዎች ዛሬ ሁመራ ለመያዝ እቅድ እንደተሰጣቸው ገልጸዋል። ህወሓት በበኩሉ የፌደራል መንግስት ከበባ ሲፈጽም ከርሞ ዛሬ ሐምሌ 25 2018 ዓ.ም በምዕራብ ትግራይ ተኩስ ከፍቶብናል ሲል መግለጫ ወጥቷል።
ይሁን እንጂ መከላከያ ሰራዊቱ በሸሪያና አካባቢ ጥቃት በከፈተው የህወሓት ኃይል ላይ ባደረገ የድሮን ጥቃት ታጣቂው የህወሓት ቡድን ሙሉ በሙሉ ተደምስሷል። ኢትዮጵያ ሀገር መከላከያ ሰራዊት በሸሪያና አካባቢ የሚገኘው የመንግስት የጦር ይዞታዎች ላይ ጥቃት በከፈተው የህወሓት ሰራዊት አርሚ 7 በተባለው ክንፍ ላይ የውጊያ ድሮኖች በመጠቀም አየር ላይ ጥቃት መፈጸሙ ታውቋል። የፌዴራል ጦር የውጊያ ድሮኖች በማሰማራት የህወሓት ኃይል ሲንቀሳቀስባቸው የነበሩ የጦር ተሽከርካሪዎች ኮንቮዮች ላይ ኢላማ ያደረገ የማጥቃት እርምጃ ወስዷል። አየር ላይ ዘመቻ ከዚህ በተጨማሪም የጦር መሳሪያ ጥይቶች ስንቅ ሲያጓጉዙ የነበሩ የጭነት መኪኖች ላይ ያነጣጠረ እንደነበር ተገልጿል። በዚህም የመከላከያ ሰራዊት እርምጃ አክራሪው ኃይል ላይ ከባድ ጉዳት ማድረሱ ተነግሯል። በዚህም የጦርነቱ ውጤት አስከፊ ነበር። ዛሬ በሸሬና የተፈጸመው እልቂት ዘግናኝ ነው ተብሏል። የህወሓት አርሚ 7 ታጣቂ በሸሬና ግንባር ወደ ሁመራ ለመግባት ጥቃት የፈጸሙበት ከታች የተዘረዘሩ ሎጂስቲክና የሰው ኃይልና መሳሪያ በመያዝ ነው። ዙ 23 በ3 ፓትሮን የተጫነና 107 ሮኬቶችና ኮረኔት 2 ሞርተር 121 እና ሞርተር 82 1 ሞርተር ልዩ 2 በምርመራ ላይ የሆነና ዲሽቃ 9 እና የዲሽቃ እግሮች 01 አርፒጂ 06 ብሬን 54 ስናይፐር 05 እና ክላሽ 1347 ሬዲዮ 183 ኦራል 02 ፓትሮል 2 ጄኔሬተር 2 ይህን ጥቃት ተከትሎ በአካባቢ የሚገኝ የመከላከያ ሰራዊት በወሰደ ያጸፋ ጥቃት የተማረከ 01 ሻለቃ አዛዥና የተማረከ 141 ታጣቂና የተለያዩ አመራር የተገደሉና የቆሰሉ ከ1000 በላይ መሆናቸው መረጃዎች አረጋግጠዋል። የተለያዩ ትጥቆችና የሕክምና ቁሳቁሶች፣ ተተኳሾች፣ የደረት ትጥቆችና መድኃኒት፣ የመኪና መለዋወጫ፣ የነዳጅ ዘይት ጨምሮ የጥይት ዲፖች በቁጥጥር ስር የዋሉ ሲሆን ሸሬናና ሙሉ በሙሉ በመከላከያ ሰራዊት ቁጥጥር ስር መሆኑ ተረጋግጧል። ተኩሱ ሙሉ በሙሉ ቁሟል ተብሏል። በ8 እዝ ተከበናናሉ ሞንጀሪኖ የህወሓት ስራ አስፈጻሚ ጽሕፈት ቤት ኃላፊ የሆኑት ፈትለወርቅ ገብረእግዚአብሔር ዛሬ በሰጡት መግለጫ በአንድ መድረክ ላይ ተገኝተው ባለፉት 4 ዓመታት የህዝባችን ጉዳዮች በሰላም ለመፍታት ቀን ተሌሊት እየሞከርን ነበር፣ ለዓለም አቀፍ ማህበረሰብ እያሳወቅን ነበር፣ ነገር ግን እኛን የሚሰማን ሰው አላገኘም ብለዋል። ችግሩ በሰላማዊ መንገድ ለመፍታት የቻልነውን ሁሉ አድርገናል። አሁን ላይ ግን ጉዳዩ በወታደራዊ ኃይል ለመፍታት መደምደሚያ ላይ ደርሰናል ብለዋል። የፌዴራል መንግስት በተለያዩ አቅጣጫ በ8 እዝ ሰራዊት ከቦናል ሲሉ ገልጸዋል። የፌዴራል መንግስት በወልቃይት ጉዳይ ግልጽ አቋሙን አስታውቋል። የጠቅላይ ሚኒስትሩ ንግግር ቃል በቃል የምናሰማችሁ ሲሆን የወልቃይት ጉዳይ ብንወስድ በትግራይ በኩል ያለው ጥያቄ የፌዴራል መንግስት ስርዓት በትግራይ ክልል ይተዳደር ነበር፣ ጦርነቱ ምክንያት ያንን ቦታ ያጣነው፣ አሁን ደግሞ አማራ ህልውና እንታገላለን የሚሉ ኃይሎች ሁሉ ወሰዱት፣ አብረናቸው እንዋጋለን፣ ይገባቸዋል እያሉ ነው። እየተከላከልን ያለነው ፌዴራል መንግስት ነው። ፌዴራል መንግስት በዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችን እንመለሳለን። እንቅፋት የሆነብን ፌዴራል መንግስት ነው እንጂ ለዚህ ህዝባው የሚታገሉ ወገኖች ጨምሮ እዛም የሚታገሉ አለም ባዮች ጨምሮ እንደወሰር ፈቅደን የዚያን ክልል ተባባሪና አጋር ሆነን እናንተ ናችሁ እንቅፋት የሆናችሁን ሲሉ ተናግረዋል። አብዛኛው አክቲቪስቶች ናሽናል ዳያሎግ 4 ዓመት የፈጀ ሂደት የሰዎች መሳተፍና አሁን ላይ ከተነጋገሩ በኋላ አላንዳምን ሂደት አንዱን ከሰሜን አንዱን ከምስራቅ አንዱን ከደቡብ ብናነጋግር በዚህ መድረክ መገኘት ብቻ ከበቂ በላይ ነው ይሉሃል ሲሉም ገልጸውታል። ሌላው ደግሞ በትክክል በውይይት ትግራይም አሳታፊ እነሱ ወገኖች ናቸው፣ ኢትዮጵያዊ ናቸው። እነሱን የሚያስከፋ መንገድ የምንፈጽመው ነገር ጥቅም የለውም፣ ማመን አለብን። አማራ ክልል ማህበረሰብ በዚያም ያለውን የተቦካውን የተዋሃደውን እቅድም እንዳስረዱ የተወለደው ብዙ ጉዳይ ውስጥ አብሮ ያለፈ ህዝብ ነው ሲሉ ገልጸውታል። በሁመራ አቅጣጫ የተከፈተውን ጥቃት መመከቱ ተገለጸ። በሁመራ አቅጣጫ ሸሬና ላይ በሀገር መከላከያ ሰራዊት በውጊያ የተከፈተ የህወሓት አርሚ 15 ሜካናይዝ ኃይል ኮር 153 ሙሉ በሙሉ መደምሰሱ ተሰምቷል። ከአርሚ 7 ጋር ተቀላቅሎ ገባ የተባለ የሱዳን እግረኛ ወታደርም እንደውም ከባድ ምት እንደደረሰበት ተነግሯል። በሌላ በኩል ተተኳሽ የጫኑ ከባድ መኪኖች በደረሰበት ጥቃት በፈነዳ ከፍተኛ ፍንዳታ በህወሓት አርሚ 7 እና አርሚ 15 ኮር 152 እግረኛ ሰራዊት ላይ ከፍተኛ ጉዳት መድረሱ ተገልጿል። የትግራይ ባለስልጣን ኢትዮጵያ ፌዴራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቶብናል ሲል ከሰሱ። ግጭቱን ቅዳሜ ሐምሌ 25 2018 ማለዳ በምዕራብ ትግራይ ይዞታ በሸሬና አቅጣጫ መጀመሩን ገልጸዋል። ህወሓት የሚመራው የክልሉ አስተዳደር ዛሬ ባወጣው መግለጫ ፌዴራል መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቶብናል ሲል በመክሰስ ክልሉ ጋር የቆየውን ፍጥጫ አባብሶታል። በትግራይ ህዝብ ላይ ሲካሄድ የቆየው አጠቃላይ እገዳና ከበባ እንዲሁም በድሮና በውክልና የትጥቅ ኃይሎች የሚፈጸም ጥቃት በማባባስ የብልጽግናው ስርዓት ግልጽ ጦርነት ከፍቶ
ተከፍቶብናል ሲል መግለጫ ገልጿል። በትግራይ ባለስልጣን የቀረበው ይህ ክስ በፌዴራል መንግስት በክልሉ አስተዳደር መካከል ለወራት ሲካሄድ የቆየ ፖለቲካና ወታደራዊ ውጥረት ተከትሎ የመጣ ነው። መግለጫው 2022 ፕሪቶሪያ ግጭት ማቆም ስምምነት የተፈረመው ወደ ፌዴራል መንግስት የተለያዩ ሴራዎች፣ እገዳዎችና ከበባ ወታደራዊ ዝግጅት ሲያካሂድ ቆይቷል ሲል የከሰሰ ቢሆንም ማስረጃ ግን አላቀረበም። ህወሓትም በመግለጫው ጦርነት ተከፍቶብናል፣ የትግራይ ህልውና በብልጽግና መቃብር ይወሰናል በሚል ስብስብ ሲያካሄድ የከረመው ህወሓት ምዕራብ ትግራይ ተኩስ ተከፍቶብናል ብለዋል። የፌዴራል መንግስት የትግራይ ህዝብን ለማጥፋት ሲያካሄድ የቆየ ሁለንተናዊ ከበባና እገዳ በድሮና በተላላኪ ታጣቂ ሲፈጸም የቆየ ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 25 2018 ከማለዳ ጀምሮ ምዕራብ ትግራይ በሸሬና አቅጣጫ ግልጽ ጦርነት ጀምሮብናል ብለዋል። የፕሪቶሪያ ስምምነት ከተፈረመ በኋላ እንኳ የትግራይ ህዝብን ለማንበርከክ ለመበታተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎች እገዳው ለወታደራዊ ዝግጅት ሲያደርግ ቆይቶ ድጋሚ ትግራይ ለመውረር ህዝብን ለማጥፋት ተነሳሽነት ወስዶ ወደ ጦርነት ከፍቶብናል ሲሉ መግለጫ ሰጥተዋል። አንድ የአርሚ 7 አባል የሆነ ቤተሰብ አባል ከሱዳን ወሰን ሸሬና አካባቢ ደውሎ እንደነበር መረጃዎች ያሳያሉ። ዛሬ ማታ ሁመራ እንገባለን ተዘጋጁ የሚል ትዕዛዝ ወርዶብናል ሲሉ ገልጸዋል። ሙሉ ሌሊቱን ስንጓዛርና ሲነጋ አካባቢ የመጣብን ቦታ የማይታወቅ በሰማይ ሲወርድ ምንም ድምፅ የሌለው መሬት ላይ ሲያርፍ ብቻ ድምፅ የሚያሰማ ተኩስ ይፈነዳ ጀመር። ሩቅ ሆነን ስናያቸው የነበሩ መካናይዝ ተሽከርካሪ ሙሉ በሙሉ ማለት ይቻላል ተቃጥለው እሳት ሲነዱ ብቻ ይታያሉ አሉ። እግረኛ የሆነው ደግሞ ሜካናይዝ ተሽከርካሪ እየጠፋ እንደሆነ ተረዳን። ሁላችንም ተበታትናል። ከኛ ጋር እንደ ሬዲዮ ኦፕሬተርና የሬዲዮ መገናኛ ያዛለ፣ ነገር ግን ኃላፊያችን የደረሰባቸው ምንም አይነት መረጃ የለም ብለዋል። ለኢትዮጵያ መከላከያ ኃይሎች እጃችን እንድንሰጥ በፊታችን የሚታየው ሰራዊት የለም፣ ጨንቆናል። እኔ የምናገረው ጠፍቶኛል። የህወሓት ቡድን አፈቀላጤ ስራቸውን ስለጀመሩ እንኳን ደስ አላችሁ ልንላቸው ይገባል። በኢትዮጵያ በኩል በወልቃይት ጠገደ ዞን ቃብትሪያ ሁመራ ወረዳ ስር የሚገኘው ሸረና በረከት የተባሉ የድንበር ቀጠናዎች በዛሬው ዕለት ማለዳ ከባድ የተኩስ ልውውጥ መከሰቱን በስፍራው ተገልጿል። የወጡ ዘገባዎች እንደሚያመለክቱ ግጭት የተነሳው ከሱዳን ድንበር በኩል አካባቢ በኃይል ለመቆጣጠር አልመው የገቡ የህወሓት አርሚ 7 ታጣቂ የኢትዮጵያ መከላከያ ሰራዊት ላይ የከፈቱት ትንኮሳ ነው ተብለዋል። ህወሓት አርሚ 7 ታጣቂ በሱዳን አቅጣጫ ሰርገው በመግባት በበረከትና ሸሬና መስመር በቀላል መሳሪያ ትንኮሳ የጀመሩ ሲሆን ዓላማቸው ወልቃይት ማይካድራ ሁመራን መቆጣጠር ለቀጣይ ፖለቲካ ድርድር መደራደሪያ ማድረግ እንደነበር ተጠቅሷል። ትንኮሳውን ተከትሎ የኢትዮጵያ መከላከያ ሰራዊት በመድፍና በድሮን የታገዘ መጠነ ሰፊ አጸፋ እርምጃ ወሰደ ሲሆን በጥቃት የተሳተፉ ታጣቂ አብዛኛውን ክፍል መደምሰሱን፣ ከፍተኛ ጉዳት እንደደረሰባቸው ተመላክተዋል። ከሁመራ ወደ በረከት ሸሬና አቅጣጫ የተደረገው ከባድ መሳሪያ ተኩስ ምክንያት በሁመራ ከተማ ያሉ መኖሪያ ቤቶች ድረስ መንቀጥቀጣቸው ነዋሪው ገልጸዋል። በሌላ በኩል ህወሓት የደረሰበትን ከባድ እርምጃ ተከትሎ በወጣው መግለጫ የፌዴራል መንግስት ሲያካሄድ የቆየውን ከበባ ወታደራዊ እርምጃ ማሳደጉን በሸሬና አቅጣጫ ጦርነት ከፍቶብኛል ሲል ሲቪል ማህበረሰብ ደጋፊ ለትግል እንዲዘጋጁ ጥሪ አቅርቧል። አሁን ላይ ሸሬና በሀገር መከላከያ ሰራዊት ቁጥጥር ስር እንደሚገኝ ከአካባቢው የወጡት መረጃ ያመለክታሉ። የህወሓት አመራሮች የተመሰረተው ስምረት ፓርቲ ትግራይ ህዝብ የማይፈልገው በማይመኘው አዲስ ወታደራዊ ግጭት ዛሬ ሌሊቱን መቀስቀሱን አሳውቀዋል። ግጭቱ ማን መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ የወጣው የኋላ ቀር ቡድኑ ህወሓት መግለጫ ከመስማት ይልቅ ገለልተኛ አካላት የሚያደርጉትን የሳተላይት ክትትል የክትትሉ ውጤት መጠበቅ ተገቢ ነው ሲል ገልጿል። ፓርቲው አሁን የከፈተው ጦርነት በውጭ ኃይሎች ፍላጎት እቅድ የሚመራ የሚደገፍ ነው ብለዋል። ሆኖም የጦርነት እቅድ በራሳቸው የጦርነት ነጋዴ አማካኝነት አስቀድሞ ሚስጥር ታውቆ ያደረ በመሆኑ እንቅስቃሴው ገና ሳይስፋፋ የሚከሽፍ ነው ሲል ጠቅሷል። አክሎም የዚህ አላስፈላጊ ግጭት ዋና ሰለባ የመከራው ተዋናይ እንደሆነ ያለው የትግራይ ወጣት መሆኑን አሳዛኝ ያደርገዋል ብለዋል። የቡድን የፕሪቶሪያ ሰላም ውል በመጣስ ህጋዊ የጊዜያዊ አስተዳደር ስልጣን በኃይል ገልብጦ ህገወጥ አስተዳደር መመስረቱ ሳይበቃ አሁን ደግሞ ግዛት አንድነት ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲል ከሷል። ቀደም ሲል በተያያዙ መድረኮች ሲያካሂዳቸው የነበረው የዛቻና የትምከት መግለጫ ቡድኑ ለጦርነት የነበረውን ከፍተኛ ፍላጎት ጉጉት የሚያሳዩ በቂ ማስረጃ ናቸው ሲልም አመላክተዋል። ይህ በእንዲህ እንዳለ የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራር ባስተላለፉ መልእክት አመራሮቹ የተሻለ ወታደር እውቅና ግንዛቤ ያላቸው ተብሎ ስለሚታመን ለትግራይ ህዝብ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበው የትግራይ ህዝብን አንድነት አበላሽተው አልቡርሃንና ፋኖ ከሁሉም በላይ ደግሞ የሻዕቢያ ተመልካች የምታደርጉት ፉከራና ዛቻ ህዝቡን ወደ ከፍ አደጋ ማስገባት ውጭ የምታመጡት ምንም አይነት ለውጥ የለም ብለዋል። አክሎም ዶክተር ገብረጽዮን ገብረ ሚካኤልና ፈትለወርቅ ሞንጀሪኖ መርተዋቸው ጌታቸው አሰፋ መንገድ እየመራችሁ በግዳጅ በግፍ ወጣት በመመልመል ወደ 4 ኪሎ እንመለሳለን የሚለው ቅዠት ፈጥናችሁ ልታቆሙት ይገባል ሲል ገልጿል። ለትግራይ ሰራዊት አባላት ባስተላለፉ መልእክት ደግሞ ሊያሳስባችሁ የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን ለትግራይ ህዝብ ሰላምና ህልውና ነው ብለዋል። በመሆኑም ሰራዊቱ በህይወት በአካሉ
የሚጫወተው አካላት ይብቃ ሊሏቸው እንደሚገባ ጥሪ አስተላልፈው ህዝቡ ያለበትን የመኖር አለመኖር የህልውና ጥያቄ በሰላም መንገድ ብቻ ሊመለስ እንደሚችል የጠቆሙት አቶ ጌታቸው ረዳ ልንወቅስና ልንፈረጃቸው የምንችለው መጀመሪያ እንደ ህዝብ በህይወት ስንኖር ብቻ ነው ሲሉ አስገንዝበዋል።